1095 ዓመተ ምህረት የመካከለኛው ዘመን አውሮፓ። ዓለም በጨለማ ውስጥ ነበረች። በሽታ፣ ረሃብና የፊውዳል ጌቶች ግጭት ሕዝቡን አድክሞት ነበር። ነገር ግን በፈረንሳይ ምድር በክሌርሞንት ከተማ አንድ ሰው ዓለምን ለሚቀጥሉት 200 ዓመታት በእሳት የሚያቃጥል ንግግር ሊያደርግ ተዘጋጅቶ ነበር። ይህ ሰው ፓፓ ኡርባን ሁለተኛ ፖፕ አርባን ዘ2 ይባላል። እሱ በሺዎች ለሚቆጠሩ ባለባቶች፣ መኳንንትና ተራ ሕዝብ ፊት ቆሞ ወደ ምሥራቅ አመለከተ፣ ወደ ቅድስት ሀገር፣ ወደ ኢየሩሳሌም። የምሥራቅ ክርስቲያኖች እየተሰቃዩ ነው፣ የጌታችን መቃብር በከሃዲዎች እጅ ወድቋል ብሎ ጮኸ። ማንም ሰው ሰይፉን አንስቶ ወደ ኢየሩሳሌም ቢዘምት ኀጢአቱ ሁሉ ይቅር ይባልለታል። በዚያም የሚሞት ሰው ሰማዕት ነው። ሕዝቡ በስሜት አበደ። አንድ ቃል እንደ ነጎድጎድ አስተጋባ፣ ዴውስ ቩልት፣ ትርጉሙም እግዚአብሔር ፈቅዶታል ማለት ነው። ሰዎች ልብሳቸውን እየቀደዱ የመስቀል ምልክት ሠሩ። ባለባቶች መሬታቸውን ሸጡ፣ ገበሬዎች ማረሻቸውን ጣሉ። ሁሉም ወደ ምሥራቅ ወደማያውቁት ሀገር ለሞት ወይንም ለክብር ጉዞ ጀመሩ። የመስቀል ጦርነት ዘ ክሩሴድስ ተጀመረ። ግን ይህ ጦርነት በእውነት ስለ ሃይማኖት ብቻ ነበር ወይስ ስለ ሥልጣን፣ ስለ መሬትና ስለ ወርቅ? የዚህን ታላቅ እልቂት እውነት ለመረዳት ጦርነቱ ከመጀመሩ በፊት ወደ ነበረው የዓለም ሁኔታ መመለስ አለብን። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክና ሰብስክራይብና ቪፒኤን በማብራት ቻናላችንን ይድገፉ። ነገር ግን ይህን የምታደርጉት እዚህ የምሥራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። ከ400 ዓመታት በፊት እስልምና ከአረቢያ ምድር ተነስቶ መካከለኛውን ምስራቅ፣ ሰሜን አፍሪካንና ስፔንን ተቆጣጥሮ ነበር። ይሁን እንጂ ክርስቲያኖችና ሙስሊሞች ለዘመናት በመቻቻል ይኖሩ ነበር። ክርስቲያን ተጓዦች ወደ ኢየሩሳሌም ለሕጅ መሄድ ይችሉ ነበር። ነገር ግን በ11ኛው ክፍለ ዘመን አንድ አዲስና ጨካኝ ኃይል ከምሥራቅ እስያ መጣ፣ የሴልጁክ ቱርኮች። እነዚህ ቱርኮች እስልምናን የተቀበሉ ዘላኖች ነበሩ፣ እጅግ በጣም ጠንካራ ተዋጊዎች። እነሱ የአረብ ኸሊፋዎችን ሥልጣን ተቆጣጠሩ። የባይዛንታይን የምሥራቅ ሮምን ኢምፓየር ማጥቃት ጀመሩ። በ1071 ዓመተ ምህረት በማንዚከርት ጦርነት ቱርኮች የባይዛንታይንን ጦር ደምስሰው ንጉሡን ማረኩ። አናቶሊያ፣ የአሁኗ ቱርክ በሙሉ በእነሱ እጅ ወደገች። የክርስቲያን ተጓዦች መንገድ ተዘጋ። ኢየሩሳሌም አደጋ ላይ ወደቀች። የባይዛንታይን ንጉሠ ነገሥት አሌክሲዮስ ኮምኔኖስ ተጨነቀ። ብቻውን መከላከል እንደማይችል አወቀ። ኩራቱን ዋጥ አድርጎ ለሮም ፓፓ ለኡርባን ሁለተኛ እርዳታ ጠየቀ። ወንድሞቼ ሆይ እርዱኝ፣ ክርስትና አደጋ ላይ ነው የሚል ደብዳቤ ላከ። ፓፓ ኡርባን ይህንን እንደ መልካም አጋጣሚ አዩት። የተከፋፈለውን የክርስቲያን ዓለም ካቶሊክና ኦርቶዶክስ በእሳቸው አመራር ስር አንድ ለማድረግ እንዲሁም እርስ በርስ የሚባሉትን የአውሮፓ ባላባቶች ኃይል ወደ ውጪ ለመምራት ወሰኑ። የሕዝቡ የመስቀል ጦርነት the People's Crusade የመጀመሪያው ጥፋት። የጳጳው ጥሪ እንደተሰማ የተሰለጠኑ ወታደሮች ከመዘጋጀታቸው በፊት አንድ እንግዳ ነገር ተፈጠረ። ፒተር መናኒው የተባለ አንድ ሰባኪ በፈረንሳይና በጀርመን እየዞረ ድሆችን ሰበሰበ። እኛ የእግዚአብሔር ሰራዊት ነን፣ መሳሪያ አያስፈልገንም፣ እምነት ብቻ ይበቃናል አለ። ሴቶች፣ ሕፃናት፣ አረጋውያንና ገበሬዎች በአጠቃላይ 40,000 የሚሆኑ ሰዎች ፒተርን ተከትለው በእግር ጉዞ ጀመሩ። ስንቅ አልነበራቸውም፣ ካርታ አልነበራቸውም፣ ስነ ጦርነት ምንም የሚያውቁት ነገር አልነበረም። ይህ የሕዝቡ ጦር ገና ኢየሩሳሌም ሳይደርስ ጥፋት መፍጠር ጀመረ።
በጀርመን ሲያልፉ የክርስቶስ ገዳዮች ናቸው በሚል በሺዎች የሚቆጠሩ አይሁዶችን ጨፈጨፉ። በሃንገሪ ሲያልፉ ምግብ ፍለጋ መንደሮችን ዘረፉ። በመጨረሻም ወደ ቁስጥንጥንያ ደረሱ። ንጉሠ ነገሥት አሌክሲዮስ ሲያያቸው ደነገጠ። እሱ የጠበቀው የተሰለጠነ ጦር ነበር። የመጣው ግን የለበሰ የተራበ ሕዝብ ነው። በፍጥነት መርከብ ሰጥቶ ወደ ኢሴያ ወይም ወደ ቱርኮች ግዛት አሻገራቸው። ቱርኮቹ ጠበቋቸው። በሲቬቶት ጦርነት የቱርክ ቀስተኞች ይህንን ያልሰለጠነ ሕዝብ እንደ ማሽላ አጨዱት። 40,000 ሕዝብ አለቀ። ፒተር መናኒው ብቻ ወደ ቁስጥንጥንያ ሸሽቶ አመለጠ። ይህ የመጀመሪያው ሙከራ በአሰቃቂ እልቂት ተጠናቀቀ። ከጥቂት ወራት በኋላ እውነተኛው ጦር መጣ። የመላው አውሮፓ ምርጥ ተዋጊዎች፣ ፈረንሳዮች፣ ኖርማኖች፣ ጀርመኖች፣ 4 ታላላቅ ጦሮች። መሪዎቻቸው ዝነኛ ባለባቶች ነበሩ። ጎድፍሪ ኦፍ ቡዩን ሃይማኖተኛና ታማኝ መሪ፣ ቡሂሞንድ ተንኮለኛና ስልት አዋቂው የኖርማን ጄኔራል፣ ሬይሞንድ ሀብታሙና አክራሪው የፈረንሳይ መስፍን። እነዚህ ጦሮች በቁስጥንጥንያ ተገናኙ። ቁጥራቸው ከ60,000 በላይ ነበር። ንጉሠ ነገሥት አሌክሲዮስ እነዚህ ባለባቶች ከተማውን እንዳይዘርፉበት ፈርቶ የምትይዙትን መሬት ለኔ ትመልሳላችሁ አስብሎ ቃለ መሐላ አሰጣቸው። ከዚያም ወደ ኤስያ አሻገራቸው። ጉዞው ሲኦል ነበር። ሙቀቱ አቃጠላቸው። ፈረሶቻቸው አለቁ። ወታደሮች የውሃ ጥምና የረሃብ ሰለባ ሆኑ። ማዕራ በተባለች ከተማ ረሃቡ ከመግፋቱ የተነሳ የመስቀል ጦረኞች የገደሏቸውን ሙስሊሞች ሥጋ ቀቅለው የበሉበት ካኒባሊዝም አስከፊ ታሪክ ተመዝግበዋል። ጦሩ አንጾኪያ ወይም በሶሪያ የምትገኝ ታላቅ ከተማ ደረሰ። ከተማዋ በግዙፍ ግንብ ታጠራ ነበር። ለ8 ወራት ያህል ከበቧት። በክረምት ብርዱና ረሃቡ የመስቀል ጦረኞችን ፈጃቸው። በመጨረሻም ቦሂሞንድ አንድ የከተማዋን ጠባቂ ፊሩዝ የተባለውን በጉቦ ገዛው። ሌሊት ላይ ፊሩዝ የከተማዋን ግንብ መስኮት ከፈተ። የመስቀል ጦረኞች ገቡ። የከተማዋን ሙስሊሞች ጨፈጨፉ። ነገር ግን ወዲያውኑ ችግር ተፈጠረ። እነሱ ከተማዋን እንደያዙ አንድ ግዙፍ የቱርክ ጦር በከርቦጋ የሚመራ መጥቶ እነሱን መልሶ ከበባቸው። አዳኞቹ ታዳኝ ሆኑ፣ ተስፋ ቆረጡ። በዚህ ሰዓት አንድ ፒተር ባርቶሎሚው የተባለ ወታደር ራእይ አየዋለ። ኢየሱስ የተወጋበት ቅዱስ ጦር ሆሊ ላንስ እዚህ ከተማ ውስጥ ተቀብሯል አለ። መሬቱን ቆፍረው አንድ የዛገ ብረት አገኙ። ይህ ቅዱሱ ጦር ነው ብለው አመኑ። ይህ ተአምር ለጦሩ አዲስ ወኔ ሰጠው። የከተማዋን በር ከፍተው በሃይማኖታዊ እብደት በቁጥር የሚበልጠውን የቱርክ ጦር ወጥተው አጠቁት። እናም አሸነፉ። ወደ ኢየሩሳሌም የሚወስደው መንገድ ተከፈተ። ሰኔ 1099 ዓመተ ምህረት ከ3 ዓመት የመከራ ጉዞ በኋላ የተረፉት 12,000 የመስቀል ጦረኞች ኢየሩሳሌምን አዩ። ሲያዩዋት መሬት ላይ ወድቀው አለቀሱ። ጫማቸውን አውልቀው በባዶ እግራቸው ሄዱ። ኢየሩሳሌም በግብፅ ፋጢሜዶች እጅ ነበረች። የመስቀል ጦረኞች ከተማዋን ለወር ያህል ከበቡ። እንጨት ስላልነበራቸው ከሩቅ ቦታዎች ዛፍ ቆርጠው ግዙፍ የመከበቢያ ማማዎችን ሰሩ። ሐምሌ 15 1099 ዓመተ ምህረት ዓርብ ቀን ጎድፍሬ ኦፍ ቡዮን የሚመራው ማማ በከተማዋ ግንብ ላይ ጠጋ። ድልድዩ ወረደ። የመስቀል ጦረኞች እግዚአብሔር ይርዳን እያሉ ወደ ከተማዋ ዘለሉ። የተፈጠረው ነገር በታሪክ ውስጥ እጅግ አሰቃቂ ከሆኑት ጭፍጨፋዎች አንዱ ነው። የመስቀል ጦረኞች በከተማ ውስጥ ያገኙትን ሰው ሁሉ ወንድ፣ ሴት፣ ሕፃን ገደሉ። ሙስሊሞች ወደ አልአቅሳ መስጊድ ሸሹ፣ እዚያም ታረዱ። አይሁዶች ወደ ምኩራባቸው ሸሹ። የመስቀል ጦረኞች ምኩራቡን ከነሰዎቹ አቃጠሉት። አንድ የዓይን እማኝ ሬይመንድ ኦፍ ኤግለርስ በኩራት እንዲህ ሲል ጽፏል። በሰለሞን ቤተ መቅደስ ውስጥ ፈረሶቻችን እስከ ጉልበታቸው ድረስ በደም ውስጥ ይዋኙ ነበር። ኢየሩሳሌም ነጻ ወጣች፣ ግን በደም ታጥባ። ጎድፍሬ ኦፍ ቡዮን የቅዱስ መቃብር ጠባቂ ተብሎ የከተማዋ ገዢ ሆነ። የኢየሩሳሌም የላቲን መንግሥት ተመሠረተ። አውሮፓ በደስታ ፈነደቀች። ዓላማው ተሳካ። ግን ይህ ድል ለ200 ዓመታት ለሚቀጥል የበቀል ጦርነት መጀመሪያ ብቻ ነበር።
ሙስሊሞቹ ተበታትነው ነበር። ግን አንድ ቀን አንድ ሰው መጥቶ አንድ ያደርጋቸዋል። ኢየሩሳሌም ተያዘች። የአውሮፓ ባለባቶች ናይትስ በቅድስት ሀገር ላይ 4 ክርስቲያናዊ መንግስታትን ክሩሴደር ስቴትስ መሰረቱ። የኢየሩሳሌም መንግስት፣ የኤዴሳ ግዛት በአሁኑ ቱርክ፣ የአንጾኪያ ግዛት በአሁኑ ሱሪያ፣ የትሪፖሊ ግዛት በአሁኑ ሊባኖን። እነዚህን ግዛቶች አውትሬመር ብለው ጠሯቸው። ትርጉሙም ከባህር ማዶ ያለ ምድር ማለት ነው። ነገር ግን አንድ ትልቅ ችግር ነበር። አብዛኞቹ የመስቀል ጦረኞች ሥራችንን ጨርሰናል፣ ኃጢአታችን ተሰርዟል ብለው ወደ አውሮፓ ተመለሱ። ኢየሩሳሌምን ለመጠበቅ የቀሩት በጣም ጥቂት ነበሩ። በዙሪያቸው ያለው የሙስሊም ዓለም ቢተባበር እንደ ጎርፍ ሊውጣቸው ይችላል። ከአውሮፓ የሚመጡ የሐጅ ተጓዦች ፒልግሪምስ ከባህር ዳርቻ ወደ ኢየሩሳሌም ሲጓዙ በሽፍቶች ይገደሉ ነበር። እነሱን የሚጠብቅ ኃይል አስፈለገ። በ1119 ዓመተ ምህረት 9 ደሃ ፈረንሳዊ ባለባቶች በሁጎ ደ ፓይንስ መሪነት በኢየሩሳሌም ንጉሥ ፊት ቀረቡ። አንድ አዲስ እና እንግዳ የሆነ ሐሳብ አቀረቡ። እኛ ዓለማዊ ሕይወትን እንተዋለን፣ እንደ መነኩሴ ድህነትንና ንጹሕናን እንቀበላለን። ነገር ግን እንደ ወታደር ሰይፍ አንስተን ለክርስቶስ እንዋጋለን። ንጉሡ ተስማማ። በሰለሞን ቤተ መቅደስ ቴምፕል ኦፍ ሶሎሞን አሁን አልአቅሳ ባለበት ቦታ እንዲኖሩ ፈቀደላቸው። ስማቸውም ናይትስ ቴምፕላር ተባለ። እነዚህ ተዋጊ መነኮሳት በታሪክ ታይቶ የማይታወቅ ኃይል ሆኑ። በአንድ እጃቸው መጽሐፍ ቅዱስ፣ በሌላ እጃቸው ሰይፍ ይዘው ይዋጉ ነበር። በጦር ሜዳ ላይ ማፈግፈግ ለእነሱ ክልክል ነው። አንድ ቴምፕላር መሸሽ የሚችለው በ3 ጠላቶች ከተከበበ ብቻ ነው የሚል ሕግ ነበራቸው። ነጭ ካባ እና ቀይ መስቀል ለብሰው ሲመጡ የሙስሊም ወታደሮች ይርበደበዱ ነበር። ነገር ግን ኃይላቸው በጦርነት ብቻ አልነበረም። አውሮፓውያን ሀብታሞች ለነፍሳቸው ድነት ሲሉ መሬትና ገንዘብ ለቴምፕላሮች ይሰጡ ነበር። ቴምፕላሮቹ ይህንን ሀብት ተጠቅመው የዓለምን የመጀመሪያ የባንክ ሥርዓት ፈጠሩ። አንድ ተጓዥ ፓሪስ ላይ ለቴምፕላሮች ወርቅ ያስቀምጥና ወረቀት ቼክ ይዞ ኢየሩሳሌም ሲደርስ ወርቆን ይቀበል ነበር። በአጭር ጊዜ ውስጥ ቴምፕላሮች ተመነኩሴነት ወደ አውሮፓ ባለጸጎች ተቀየሩ። ይህ ሀብታቸው ለወደፊት ጥፋታቸው ምክንያት እንደሚሆን ያኔ አላወቁም ነበር። ክርስቲያኖቹ በሀብት ሲሰክሩ፣ ሙስሊሞቹ ግን ከእንቅልፋቸው እየነቁ ነበር። ለ40 ዓመታት ተከፋፍለው የነበሩት ሙስሊሞች ኢማድ አልዲን ዜንጊ በተባለ የቱርክ ጀነራል መሪነት ተባበሩ። በ1144 ዓመተ ምህረት ዜንጊ የክርስቲያኖቹን የኤዴሳ ግዛት ወረረና አጠፋው። ይህ ለመስቀል ጦረኞች የመጀመሪያው ሽንፈት ነበር። አውሮፓ ደነገጠች። አዲስ ፓፓ አዲስ ጥሪ አደረገ። ሁለተኛው የመስቀል ጦርነት ታወጀ። በዚህ ጊዜ የተንቀሳቀሱት ተራ ባላባቶች አልነበሩም። 2 የአውሮፓ ታላላቅ ንጉሶች መጡ። የፈረንሳይ ንጉሥ ሉዊ 7ኛ ከሚስቱ ከታዋቂዋ ኤሊኖር ኦፍ አኩቲየን ጋር፣ የጀርመን ንጉሠ ነገሥት ኮንራድ 3ኛ። ነገር ግን ይህ ጦርነት ሙሉ በሙሉ ውድቀት ዲዛስተር ነበር። ሁለቱ ንጉሶች አይስማሙም ነበር። ኢየሩሳሌም ሲደርሱ አንድ የሞኝ ውሳኔ ወሰኑ። የክርስቲያኖቹ ጠላት የነበረውን የዜንጊን ልጅ ኑር አልዲን መውጋት ሲገባቸው ከክርስቲያኖች ጋር በሰላም የትኖር የነበረችውን የደማስቆን ከተማ ወረሩ። ደማስቆች በጀግንነት ተከላከሉ። የመስቀል ጦረኞቹ በውሃ ጥም ተቃተሉ። በመጨረሻም በውርደት ወደ አውሮፓ ተመለሱ። ይህ ሽንፈት የክርስቲያኖችን የማይበገሩነት መንፈስ ሰበረው። ሙስሊሞቹ አላህ ከእኛ ጋር ነው ማለት ጀመሩ። በዚህ የሙስሊሞች መነቃቃት መካከል አንድ ወጣት ኩርዳዊ መኮንን ወደ ሥልጣን ወጣ። ስሙ ዩሱፍ ኢብን አዩብ ይባላል። ዓለም ግን በክብር ስሙ ያውቀዋል፣ ሳላዲን፣ የእምነት ጽድቅ። ሳላዲን ተራ ተዋጊ አልነበረም። እሱ ምሁር፣ ሃይማኖተኛ እና ለጠላቶቹ ሳይቀር የሚራራ ሰው ነበር። በመጀመሪያ ግብፅን ተቆጣጠረ። ከዚያም ሱሪያን አጠቃለለ። ዓላማው አንድ ነበር፤ ሙስሊሙን ዓለም አንድ አድርጎ ኢየሩሳሌምን ማስመለስ። ነገር ግን ሳላዲን ኢየሩሳሌምን ለመውሰድ ሲሞክር አንድ ያልጠበቀው ተቃዋሚ ገጠመው። አንድ በጠና የታመመ፣ አካሉ እየፈራረሰ ያለ፣ ነገር ግን መንፈሱ እንደ ብረት የጠነከረ የኢየሩሳሌም ንጉሥ።
ለምጻሙ ንጉሥ ባልድዊን አራተኛ። ባልድዊን ገና የ9 ዓመቱ ልጅ እያለ ነበር ለምጽ ወይም ሌፕሮሲ እንዲያዘው የታወቀው። መምህሩ እጁን ሲቆነጥጠው ሕመም አልተሰማውም ነበር። ይህ በሽታ በዚያ ዘመን እንደ እርግማን ይቆጠር ነበር። ሰውነቱ ይበሰሰብ ነበር፣ ጣቶቹ ይራገፉ ነበር፣ ፊቱ ቅርጽ ያጣ ነበር። ማንም ሰው ረጅም ዕድሜ ይኖራል ብሎ አልገመተም ነበር። ነገር ግን በ1174 ዓመተ ምህረት በ13 ዓመቱ የኢየሩሳሌም ንጉሥ ሆነ። በሽታው እያደቀቀውም ቢሆን ፈረሱን በአንድ እጁ እየጋለበ ሌላኛው እጁ በበሽታው ስለደነዘዘ ጦሩን ይመራ ነበር። በ1177 ዓመተ ምህረት ሳላዲን በ26,000 ወታደሮች ኢየሩሳሌምን ለመወረር መታ። ባልድዊን የነበረው ጦር 500 ባላባቶችና ጥቂት እግረኛ ወታደሮች ብቻ ነበር። ሁሉም ተስፋ የለም አሉ። ነገር ግን የ16 ዓመቱ ለምጻም ንጉሥ ከፈረሱ ወርዶ በመስቀሉ ፊት ተንበርክኮ አለቀሰ። ወታደሮቹ ይህንን ሲያዩ ወኔያቸው ተነሳ። በሞንት ጊዛርድ ጦርነት ወይም ባትል ኦፍ ሞንት ጊዛርድ ባልድዊን እና ቴምፕላሮቹ እንደ አውሎ ነፋስ በሳላዲን ጦር ላይ ወደቁ። ሳላዲን ተደመሰሰ። ጠባቂዎቹ በሙሉ አለቁ። ሳላዲን በግመል ላይ ተሳፍሮ በጭንቅ አመለጠ። በአላህ ፈቃድ ተሸነፍን አለ። ይህ የሳላዲን የሕይወቱ ትልቁ ሽንፈት ነበር። ባልድዊን ኢየሩሳሌምን አዳነ። ሙስሊሞች ሳይከሩ ለዚህ ታማሚ ንጉሥ ክብር ሰጡ። ነገር ግን በሽታው እያሸነፈው ነበር። በ24 ዓመቱ ዐይኖቹ ታወሮ መራመድ አቅቶት ሞተ። የኢየሩሳሌም ጠባቂ ወደቀ። አሁን ኢየሩሳሌም በጅብ እና በእብድ ሰዎች እጅ ልትወድቅ ነበር። ባልድዊን ከሞተ በኋላ ሥልጣኑ ለደካማው ጋይ ዴ ሉሲግናን ተላለፈ። ነገር ግን እውነተኛው ችግር ፈጣሪ ሬይናልድ ዴ ሻቲዮን የተባለ የቴምፕላር ባላባት ነበር። ሬይናልድ ጨካኝ ነበር። ከሳላዲን ጋር የተደረገውን የሰላም ስምምነት አክብሮ አልቀመጠም። ከምሽጉ ከኢራቅ እየወጣ ወደ መካ የሚጓዙ የሙስሊም ነጋዴዎችንና ተጓዦችን ይዘርፍ፣ ይገድል ነበር። በአንድ ወቅት የቀይ ባሕርን አቋርጦ መካን ለማጥቃትና የነቢዩን ሙሐመድ አስከሬን ለመስረቅ መርከብ ላከ። ይህ ድርጊት የእስልምናን ዓለም አስቆጣ። ሳላዲን ማለ፣ ይህንን ሰው በገዛ እጄ አንገቱን እቀላዋለሁ። በ1187 ዓመተ ምህረት ሬይናልድ እንደገና የሙስሊም ካራቫን ዘረፈ። ሳላዲን ለኢየሩሳሌም ንጉሥ መልእክት ላከ። ንብረቱን መልሶ ሬይናልድን ቅጡ። ንጉሥ ጋይ ግን ሬይናልድን ፈራው፣ መልስ አልሰጠም። ሳላዲን ጂሃድ አወጀ። የሙስሊም ጦር ከግብፅ ከሶርያና ከኢራቅ ተሰበሰበ። ዓላማው ኢየሩሳሌምን መያዝ አልነበረም፣ የክርስቲያኑን ጦር አውጥቶ ማጥፋት እንጂ። ሐምሌ 3 1187 ዓመተ ምህረት ሳላዲን የኢየሩሳሌምን ጦር ወደ ወጥመድ ሳበው። ታይቤሪያስ የተባለች ከተማን ከበበ። የኢየሩሳሌም ጦር 20,000 ወታደሮች ከተማዋን ለማዳን ከኢየሩሳሌም ወጡ። ይህ ትልቅ ስህተት ነበር። መንገዱ በረሃ ነበር። ሙቀቱ ከባድ ነበር። ሳላዲን የውሃ ጉድጓሎቹን ደፈነ። የክርስቲያን ጦር ውሃ አጣ። በብረት ትጥቅ ውስጥ እየተቃጠሉ ተጓዙ። ሐቲን በተባለ ቦታ 2 እሳተ ገሞራ ኮረብቶች the horns of ሐቲን መካከል ሳላዲን ከበባቸው። ሳላዲን ሌላ ብልሃት ተጠቀመ። በዙሪያው ያለውን የደረቀ ሳር አቃጠለው። ጢሱና ሙቀቱ የመስቀል ጦረኞቹን አፈናቸው። በማግስቱ ጠዋት ሐምሌ 4 ጦርነቱ ተጀመረ። በተጠማና በደከመ ጦር ላይ የተደረገ እልቂት ነበር። የኢየሩሳሌም ጦር ተደመሰሰ። የቴምፕላር መሪዎች ተያዙ። ንጉሥ ጋይና ሬናሪድ ተማረኩ። ከሁሉም በላይ ግን የመስቀል ጦረኞቹ ወደ ጦርነት ይዘውት የመጡት እውነተኛው መስቀል ትሩ ክሮስ ኢየሱስ የተሰቀለበት ነው ብለው የሚያምኑት እንጨት በሳላዲን እጅ ወደቀ። ይህ ለክርስቲያኖቹ መንፈሳዊ ሞት ነበር። ሳላዲን ምርኮኞቹን ወደ ድንኳኑ አስጠራ። ለተጠማው ንጉሥ ጋይ ቀዝቃዛ ውሃ ሰጠው። ጋይ ከጠጣ በኋላ ጽዋውን ለሬናልድ አቀበለው። ሳላዲን ተቆጣ። ውሃ የሰጠሁት ለአንተ ነው እንጂ ለዚህ ወንጀለኛ
ለሬናልድ አይደለም አለ። ሳላዲን ሰይፉን መዘዘ፣ ቃሉን ጠበቀ። የሬናልድን አንገት በገዛ እጁ ቀላ። ንጉሥ ጋይን ግን ንጉሥ ንጉሥን አይገድልም ብሎ ማረው። አሁን በኢየሩሳሌምና በሳላዲን መካከል የቆመ ጦር አልነበረም። ቅድስቲቱ ከተማ ያለ ጠባቂ ቀረች። መስከረም 1187 ዓመተ ምህረት የሃቲን ጦርነት በኋላ የኢየሩሳሌም መንግሥት ወታደሮቹን በሙሉ አጥቶ ነበር። ሳላዲን ከተማዋን ለመቆጣጠር መጣ። በከተማዋ ውስጥ የቀሩት ሴቶች፣ ሕፃናትና ሽማግሌዎች ብቻ ነበሩ። ነገር ግን ከተማዋን ለመከላከል አንድ ባላባት ብቻ ቀርቶ ነበር። ስሙ ባልያን ኦፍ ኢቢሊን ይባላል። ባልያን ከሃቲን ጦርነት በምርኮ አምልጦ ነበር። ወደ ኢየሩሳሌም የመጣው ሚስቱንና ልጆቹን ለመውሰድ ነበር። ለሳላዲንም በአንተ ላይ ጦር አልሰብቅም ብሎ ቃል ገብቶ ነበር። ነገር ግን የኢየሩሳሌም ሕዝብ አትተወን፣ ምራን ብለው ለመኑት። ባልያን የሕዝቡን እንባ ማየት ስላልቻለ ለሳላዲን መልእክት ላከ። ሕዝቤን ለመጠበቅ ስል ቃሌን አፈርሳለሁ። ሳላዲን የባልያንን ክብር በመረዳት ተዋጋ አለው። ከበባው ተጀመረ። ለ2 ሳምንታት ሳላዲን ከተማዋን በመድፍ ደበደባት። ግንቦቹ ፈረሱ። ሙስሊም ወታደሮች ለመግባት ሞከሩ። ነገር ግን ባልያን ሴቶቹን ሳይቀር አስታጥቆ በጀግንነት ተከላከለ። በመጨረሻም ባልያን ከተማዋን ለረጅም ጊዜ መከላከል እንደማይችል አወቀ። ወደ ሳላዲን ድንኳን ሄደ። አንድ አስፈሪ ማስጠንቀቂያ ሰጠው። ከተማዋን በሰላም ካልሰጠህን እና እንድንወጣ ካልፈቀድከን በከተማዋ ያሉትን ሙስሊም እስረኞች በሙሉ እንገድላለን። አልአቅሳ መስጂድን እና የዓለት ዶምን እናቃጥላለን። ኢየሩሳሌምን አመድ አድርገን ነው የምንሞተው። ሳላዲን ቅዱስ ቦታዎቹ እንዲወደሙ አልፈለገም። ተስማማ። የእያንዳንዱ ክርስቲያን ወንድ 10 ዲናር፣ ሴት 5 ዲናር፣ ሕፃን 1 ዲናር ከፍሎ ይውጣ አለ። ገንዘብ የሌላቸውን ግን ባርነት ጠበዳቸው። ጥቅምት 2 1187 ዓመተ ምህረት ልክ የመስቀል ጦረኞች ከ88 ዓመታት በፊት ኢየሩሳሌምን እንደያዙት አሁን ሙስሊሞች አስመልሰዋት። ነገር ግን አንድ ትልቅ ልዩነት ነበር። ኤያሁላ 1099 ዓመተ ምህረት ክርስቲያኖች ሲገቡ የደም ጎርፍ አድርገው ነበር። ሳላዲን ሲገባ ግን አንድም ክርስቲያን አልገደለም። እንዲያውም ገንዘብ የሌላቸውን አረጋውያንና ሴቶች በነፃ ለቀቃቸው። የቅዱስ መቃብር ቤተ ክርስቲያንን አላሐረሰም። ለክርስቲያን ተጓዞች ክፍት አደረገው። መስቀሉ ከአልአቅሳ ጉላት ላይ ወረደ። የጨረና ምልክት ተሰቀለ። ኢየሩሳሌም እንደገና የእስልምና ሆነች። የኢየሩሳሌም መውደቅ ዜና አውሮፓ ሲደርስ ፓፓ ኡርባን ሦስተኛ በድንጋጤ ልባቸው ቆሞ ሞቱ ይባላል። መላው አውሮፓ አለቀሰ። አዲሱ ፓፓ ግሪጎሪ 8ኛ ሦስተኛው የመስቀል ጦርነት አወጁ። በዚህ ጊዜ የተንቀሳቀሱት ተራ ባለባቶች አልነበሩም። የአውሮፓ 3 ታላላቅና ኃያላን ነገሥታት ተነሱ። ፍሬድሪክ ባርባሮሳ የጀርመን የቅዱስ ሮም ንጉሠ ነገሥት አውሮፓ ያየችው ትልቁን ጦር 101,000 ወታደሮች ይዞ ተነሳ። ፊሊፕ ሁለተኛ የፈረንሳይ ንጉሥ ብልህና ፖለቲከኛ፣ ሪቻርድ አንደኛ የእንግሊዝ ንጉሥ፣ ሪቻርድ አንበሳው ልብ ወይም ሪቻርድ ዘ ላየን ሃርት። እሱ ለጦርነት የተፈጠረ ፍርሃት የማያውቅና ጨካኝ ተዋጊ ነበር። ነገር ግን ጦርነቱ ገና ሳይጀመር አንድ አደጋ ተፈጠረ። ግዙፉ የጀርመን ጦር እየመጣ ሳለ የ70 ዓመቱ ንጉሠ ነገሥት ፍሬድሪክ ባርባሮሳ በቱርክ ውስጥ በሚገኝ ወንዝ ውስጥ እየተሻገረ ሳለ ሰጠመ፣ ሞተ። መሪው የሞተበት ግዙፉ የጀርመን ጦር ተበታተነ። አብዛኛው ወደ ቤቱ ተመለሰ። ሳላዲን ይህንን ሲሰማ አላህ ረድቶናል አለ። አሁን የቀሩት ሪቻርድና ፊሊፕ ብቻ ነበሩ። በባህር ተጉዘው ቅድስት ሀገር ደረሱ። የመስቀል ጦረኞች ኢየሩሳሌምን ከመያዛቸው በፊት የባህር ወደብ ያስፈልጋቸው ነበር። ኢላማቸው አከር ኤኬኤ አከር የተባለችው የተመሸገች የወደብ ከተማ ነበረች።
ለ2 ዓመታት ክርስቲያኖቹ አከርን ከበቡ። ሳላዲን ደግሞ ክርስቲያኖችን ከውጭ ከበበ። ድርብ ከበባ። ሪቻርድ አንበሳው ልብ እንደደረሰ ኃይሉን አሳየ። ግዙፍ የመወርወሪያ ማሽኖችን ትሬቢዩሼትስ ሰርቶ የከተማዋን ግንብ አፈራረሰው። ሐምሌ 1191 ዓመተ ምህረት አከር እጅ ሰጠች። ነገር ግን ከድሉ በኋላ ሪቻርድና የፈረንሳይ ንጉሥ ፊሊፕ ተጣሉ። ፊሊፕ ተሳድቤያለሁ ብሎ ጦሩን ይዞ ወደ ፈረንሳይ ተመለሰ። ሪቻርድ ብቻውን ቀረ። ሪቻርድ ከሳላዲን ጋር የምርኮኞች ልውውጥ ለማድረግ ተደራደረ። ነገር ግን ሳላዲን እንደዘገየ ሲሰማው ሪቻርድ አንድ እጅግ ጨካኝ እርምጃ ወሰደ። 2700 የሙስሊም እስረኞችን ወንዶች፣ ሴቶችና ሕፃናት ሰብስቦ በሳላዲን ጦር ፊት ለፊት አንገታቸውን አስቀላቸው። ይህ የአከር ጭፍጨፋ ይባላል። ሳላዲን በንዴት አለቀሰ። ጦርነቱ የግል ሆነ። ሪቻርድና ሳላዲን አንበሳና ንስር ተፋጠጡ። ሪቻርድ ጦሩን እየመራ በባህር ዳርቻው ወደ ደቡብ ወደ ኢየሩሳሌም አቅጣጫ ተጓዘ። ሳላዲን በየመንገዱ ያጠቃቸው ነበር። በሙከትና በጥማት እንጨርሳቸዋለን ብሎ አስቦ ነበር። ነገር ግን ሪቻርድ የጦር ስልት ሊቅ ነበር። ጦሩን በጠንካራ ዲሲፕሊን መራ። ማንም ሰልፉን እንዳይለቅ አዘዘ። መስከረም 7 1191 ዓመተ ምህረት አርሱፍ በተባለ ቦታ ሳላዲን 30,000 ወታደሮቹን ልኮ ሁለገብ ጥቃት ከፈተ። የመስቀል ጦረኞች በቀስት ዝናብ ተደበደቡ። ፈረንሳውያንና ቴምፕላሮች እንውጣና እንዋጋ ብለው ሪቻርድን ለመኑት። ሪቻርድ ግን ቆዩ፣ ትክክለኛውን ሰዓት ጠብቁ አለ። ሳላዲን ጦሩን አቀራርቦ የመጨረሻውን ጥቃት ሊሰነዝር ሲል ሪቻርድ ምልክት ሰጠ። መለከት ተነፋ። በአንድ ጊዜ የመስቀል ጦረኞች ፈረሰኞች እንደ መብረቅ ወጡ። የሳላዲን ጦር ተደናገጠ። ለመሸሽም ጊዜ አላገኘም። በደቂቃዎች ውስጥ የሳላዲን ጦር ተደመሰሰ። ሳላዲን ሸሸ። ይህ ድል ሪቻርድ የማይበገር መሆኑን አሳየ። የሳላዲን ወታደሮች ሪቻርድን እንደ አጋንንት ይፈሩት ጀመር። ምንም እንኳን በጦር ሜዳ ጠላቶች ቢሆኑም ሪቻርድና ሳላዲን እርስ በርስ ይከባበሩ ነበር። በአንድ ጦርነት ላይ የሪቻርድ ፈረስ ሲገደልበት ሳላዲን እንዲህ ያለ ንጉሥ በእግሩ ሊዋጋ አይገባም ብሎ 2 ምርጥ የአረብ ፈረሶችን ላከለት። ሪቻርድ በጠና በታመመ ጊዜ ሳላዲን የራሱን ዶክተሮችና በረዶ ከሩቅ ተራራ አምጥቶ ላከለት። ሁለቱ ሰዎች በደብዳቤ ይነጋገሩ ነበር፣ ግን በጭራሽ በአካል ተገናኝተው አያውቁ። የሳላዲን ወንድም አልአዲል እና ሪቻርድ ግን ይገናኙ ነበር። ሪቻርድ እህቴን ለወንድምህ ልዳራት፣ የኢየሩሳሌምን በጋራ ያስተዳድሩ የሚል እብድ ሐሳብ አቅርቦ ነበር፣ ግን አልሆነም። ሪቻርድ 2 ጊዜ ጦሩን እየመራ እስከ ኢየሩሳሌም ደጃፍ ድረስ መጣ። ከተማዋን ያያት ነበር። ሳላዲን በከተማዋ ውስጥ ሆኖ ይጨነቅ ነበር። ነገር ግን ሪቻርድ ከተማዋን አልወረራትም። ለምን? ወታደራዊ ስሌት ሠራ። ከተማዋን ቢይዛትም እኔ ወደ አውሮፓ ከተመለስኩ በኋላ ወታደሮቼ ሊጠብቋት አይችሉም። ውሃ የላቸውም፣ በሙስሊም ተከበዋል፣ እንደገና ትወድቃለች አለ። ሪቻርድ በታሪክ ከታዩት ሁሉ ከባድ ውሳኔ ወሰነ፣ ኢየሩሳሌምን ሳይይዝ ለመመለስ። በ1192 ዓመተ ምህረት የጃፋ ስምምነት ትሪቲ ኦፍ ጃፋ ተፈረመ። ኢየሩሳሌም በሙስሊሞች እጅ ትቆያለች። ነገር ግን ክርስቲያን የሕጅ ተጓዦች በሰላም ገብተው እንዲሰግዱ ይፈቀድላቸዋል። የባህር ዳርቻው ግዛት ለክርስቲያኖች ይቀራል። ሪቻርድ አንድ ቀን ተመልሼ ኢየሩሳሌምን ወስዳታለሁ ብሎ ማለ። ነገር ግን ተመልሶ አያውቅም። ወደ አውሮፓ ሲመለስ በእንግሊዝ ዙፋን ላይ ወንድሙ ጆን እየተነኰለኰለ ነበር። በኋላም ሪቻርድ በፈረንሳይ በትንሽ ጦርነት ላይ በአንድ ሕፃን ልጅ በተተኮሰ ቀስት ተወግቶ ሞተ። ሳላዲንም ሪቻርድ ከሄደ ከ6 ወራት በኋላ በጠና ታመሞ ሞተ። ሲሞት የግል ካዝናው ባዶ ነበር። ያለውን ሁሉ ለድሆች ሰጥቶ ነበር። 2 አንበሶች አለፉ፣ ግን ጦርነቱ አላበቀም። 4ኛው፣ 5ኛው እስከ 9ኛው የመስቀል ጦርነት ይቀጥላል። እናም ከሁሉም በላይ አስገራሚ የሆነውና ለኢትዮጵያም የሚገናኘው ምዕራፍ ገና ሊመጣ ነው። 1198 ዓመተ ምህረት አዲስና ኃያል ፓፓ ኢኖሰንት ሦስተኛ ፖፕ ኢኖሰንት III ወደ ሮም ሥልጣን ወጣ። የእሳቸው ሕልም አንድ ነበር፣ ኢየሩሳሌምን እንደገና መቆጣጠር።
ሳላዲን ሞቷል። የሙስሊሙ ዓለም እንደገና ተከፋፍሏል። ይህ ትክክለኛው ጊዜ ነው አሉ። አራተኛው የመስቀል ጦርነት ታወጀ። ነገር ግን በዚህ ጊዜ ባለባቶቹ በየብስ በቱርክ በኩል መጓዝ አልፈለጉም። መንገዱ ረጅምና አደገኛ ስለነበር በባህር ለመጓዝ ወሰኑ። ነገር ግን መርከብ አልነበራቸውም። መርከብ ያለው ደግሞ አንድ ሀገር ብቻ ነበር፣ ቬኒስ። ቬኒስ የነጋዴዎች ሪፐብሊክ ነበረች። መሪዋ ዶጅ ኤንሪኮ ዳንዶሎ ይባላል። ይህ ሰው ዕድሜው 90 ዓመት ያለፈውና ዓይኑ የታወረ ሽማግሌ ነበር። ነገር ግን አእምሮ እንደ ምላጭ እየሰላ ነበር። እሱ ሃይማኖትን ሳይሆን ትርፍን፣ ፕሮፊት ያመልክ ነበር። የመስቀል ጦረኞች ወደ ዳንዶሎ መጡ። ወደ ግብፅ የምንሻገርበት መርከብ ስጠን አሉት። ዳንዶሎ ተስማማ። መርከቦችን እሰራላችኋለሁ፣ ምግብ እሰጣችኋለሁ፣ ግን ዋጋው 85,000 የብር ማርክ ነው አላቸው። ይህ ገንዘብ የመላው አውሮፓ ንጉሳች ቢሰበስቡ እንኳን መክፈል የማይችሉት ግዙፍ ብር ነበር። የመስቀል ጦረኞች ወደ ቬኒስ ወደብ ተሰበሰቡ፣ ግን ገንዘቡን ማምጣት አልቻሉም። የሰበሰቡት ግማሹን ብቻ ነበር። በቬኒስ ደሴት ላይ እንደ እስረኛ ታገቱ። ዳንዶሎ መጣ። ዓይኑ ባያይም የጦረኞቹን ድክመት አየ። ገንዘቡን መክፈል ካልቻላችሁ አንድ ውለታ ዋሉልኝ አላቸው። በአድሪያቲክ ባህር ዳርቻ የምትገኘውን የዛራ ከተማ ወግራችሁ ይዛችሁ ስጡኝ፣ ያኔ ዕዳችሁን እሰርዛለሁ አላቸው። አንድ ትልቅ ችግር ነበር። ዛራ የክርስቲያን ከተማ ነበረች። የሃንጋሪ ንጉሥ ንብረት ነበረች። መስቀል ጦረኞች ሙስሊምን ለመውጋት ወጥተን እንዴት ክርስቲያንን እንወጋለን ብለው ተከራከሩ። ነገር ግን በዳንዶሎ ተጽዕኖና በረሃብ ተገደው ተስማሙ። በ1202 ዓመተ ምህረት የመስቀል ጦረኞች ዛራን ወረሩ እና አወደሟት። ፓፓ ኢኖሰንት ይህንን ሲሰሙ ጦሩን በሙሉ አወገዙት፣ ኤክስኮሚኒኬትድ። ነገር ግን የባሰው ገና ሊመጣ ነበር። ዳንዶሎ አልረካም። ዓላማው ግብፅ አልነበረም። ዓላማው የቬኒስ የንግድ ተቀናቃኝ የሆነችውንና የዓለም ሀብት የተከማቸባትን ከተማ ማጥፋት ነበር፣ ቁስጥንጥንያ። በዚያው ወቅት አንድ ከሥልጣን የተባረረ የባይዛንታይን ልዑል አሌክሲዮስ አራተኛ ወደ መስቀል ጦረኞች መጣ። አባቴን ወደ ሥልጣን ከመለሳችሁልኝ የምትፈልጉትን ገንዘብና ወታደር እሰጣችኋለሁ አላቸው። መስቀል ጦረኞችና ቬኒሲያውያን ወደ ቁስጥንጥንያ ሄዱ። ልዑሉን ዙፋን ላይ አስቀመጡት። ነገር ግን ልዑሉ ቃል የገባውን ገንዘብ መክፈል አልቻለም። የቁስጥንጥንያ ሕዝብም በላቲኖች ካቶሊኮች ላይ አመፀ። መስቀል ጦረኞች ተቆጡ። ክፈልን ወይም ከተማዋን እንወስዳታለን አሉ። ሚያዝያ 12/1204 ዓመተ ምህረት የመስቀል ጦር በታሪክ ለመጀመሪያ ጊዜ የክርስቲያኑን ዓለም ታላቅ ከተማ የሮም ኢምፓየር ቅርስ የሆነችውን ቁስጥንጥንያን በኃይል ሰብሮ ገባ። የተፈጠረው ነገር ለመስማት ይዘገንናል። የእግዚአብሔር ወታደሮች ከተማዋን ለ3 ቀናት ዘረፉ። በቅድስት ሶፊያ ቤተ ክርስቲያን ሃጊያ ሶፊያ ውስጥ ፈረሶቻቸውን አስገቡ። በመሱያው ላይ ሴተኛ አዳሪ አስቀምጠው ዘፈኑ። በዋጋ የማይተመኑ የጥንት ግሪክና ሮም ቅርሶች፣ መጻሕፍት እና የወርቅ ሐውልቶች ቀለዱ። ዳንዶሎ የሚፈልገውን አገኘ። የተዋጊዎቹ 4 የነሐስ ፈረሶች ሆርስስ ኦፍ ሴንት ማርክን ከቁስጥንጥንያ ዘርፎ ወደ ቬኒስ ወሰዳቸው። ዛሬም ቬኒስ ይገኛሉ። አራተኛው የመስቀል ጦርነት አንድም ሙስሊም ሳይገድል ክርስትናን አዋርዶ ተጠናቀቀ። የምሥራቅ ኦርቶዶክስ እና የምዕራብ ካቶሊክ ክርስትና ለዘላለም ተለያይተው ጠላት ሆኑ። አዋቂዎቹ በስግብግብነት ሲወድቁ፣ በፈረንሳይና በጀርመን አንድ እንግዳ ወሬ ተናፈሰ። እግዚአብሔር ኢየሩሳሌምን ለአዋቂዎች አልሰጠም፣ ምክንያቱም ኃጢአተኛ ናቸው። ኢየሩሳሌምን ነፃ የሚያወጡት ንጹሐን ሕፃናት ናቸው። ስቲቨን የክሎኤስ የተባለ የ12 ዓመት ልጅ በፈረንሳይ፣ ኒኮላስ የተባለ ልጅ ደግሞ በጀርመን ተነሱ። ባሕሩ ለሙሴ እንደተከፈለ ለእኛም ይከፈላል። በደረቅ መሬት ተጉዘን ኢየሩሳሌምን በፍቅር እንይዛለን አሉ። በሺዎች የሚቆጠሩ ሕፃናት፣ ወንዶችና ሴቶች ልጆች ቤተሰባቸውን ጥለው ተከተሏቸው። መሳሪያ አልነበራቸውም፣ ስንቅ አልነበራቸውም። እየዘመሩ ወደ ደቡብ ወደ ሜዲቴራንያን ባሕር ተጓዙ። ብዙዎቹ በመንገድ ላይ በረሃብ ሞቱ። የቀሩት ጣሊያን ባሕር ዳርቻ ደረሱ።
ግን ባህሩ አልተከፈለም። በምትኩ መርከበኞች መጡ። ወደ ቅድስት ሀገር በነፃ እናደርሳችኋለን አሏቸው። ሕፃናቱ በደስታ ተሳፈሩ። ነገር ግን እነዚህ መርከበኞች ነጋዴዎች ነበሩ። ሕፃናቱን ወደ ሰሜን አፍሪቃ፣ ቱኒዚያና ግብፅ ወስደው ለሙስሊሞች በባርነት ሸጧቸው። አንድም ሕፃን ኢየሩሳሌምን አላየም። ይህ የመስቀል ጦርነቶች ታሪክ እጅግ ልብ የሚሰብር ምዕራፍ ነው። አውሮፓውያን በሰይፍና በደም ሲታጠቡ፣ በኢየሩሳሌም ውስጥ በጸጥታና በጸሎት የሚኖሩ ሌሎች ክርስቲያኖች ነበሩ። ኢትዮጵያውያን። የኢትዮጵያ ወይም የሐበሻ መነኮሳት ከመስቀል ጦርነት በፊትም ሆነ በኋላ በኢየሩሳሌም ነበሩ። በዛግዌ ሥርወ መንግሥት ዘመን ንጉሥ ላሊበላ እየገዛ ሳለ ኢትዮጵያውያን ወደ ቅድስት ሀገር በብዛት ይጓዙ ነበር። ሳላዲን ኢየሩሳሌምን በ1187 ዓመተ ምህረት ሲቆጣጠር የላቲን ወይም ካቶሊክ ካህናትን አባረረ። ነገር ግን ለምሥራቅ ክርስቲያኖች ወይም ለግሪኮች፣ ለሶርያውያን፣ ለአርመኖችና ለኢትዮጵያውያን አዘነላቸው። በተለይ ለኢትዮጵያውያን ልዩ ቦታ ነበረው። እነዚህ ሰዎች ከነቢዩ ሙሐመድ ዘመን ጀምሮ ከእስልምና ጋር ሰላም የነበራቸው ናቸው በማለት ያከብራቸው ነበር። በአፈ ታሪክ እና በአንዳንድ ታሪካዊ መዛግብት መሠረት ሳላዲን ለኢትዮጵያውያን መነኮሳት በቅዱስ መቃብር ቤተ ክርስቲያን ጣራ ላይ የሚገኘውን ዴር አልሱልጣን ዴር ኤስ ሱልጣን የሱልጣኑ ገዳምን ሰጣቸው። በተጨማሪም ከግብር ነፃ እንዲሆኑ ፈቀደላቸው። በመስቀል ጦረኞች ሲመቱና ሲሄዱ፣ ነገሥታት ሲለዋወጡ፣ ኢትዮጵያውያን መነኮሳት ግን በኢየሩሳሌም ጣራ ላይ በትንሽ ጎጆ ውስጥ ሆነው እምነታቸውን ጠብቀው ኖሩ። የአውሮፓውያን ሰይፍ ሳይሆን የኢትዮጵያውያን ጸሎት በቅድስት ሀገር ጸንቶ ቀረ። ከአራተኛው ውድቀት በኋላ አውሮፓውያን ተስፋ አልቆረጡም። አምስተኛው ግብፅን ዳሚያታን ወረሩ። ግን አባይ ወንዝ ሞልቶ አሰጠማቸው። ተሸነፉ። ስድስተኛው የጀርመን ንጉሠ ነገሥት ፍሬድሪክ ሁለተኛ ያለ ጦርነት በዲፕሎማሲ ብቻ ኢየሩሳሌምን ለ10 ዓመታት ተከራየ። ይህ እንግዳ ስምምነት ነበር። ሰባተኛው የፈረንሳይ ንጉሥ ቅዱስ ሉዊ ዘጠነኛ ግብፅን ወረረ። ነገር ግን ተሸንፎ ተማረከ። በብዙ ወርቅ ተለቀቀ። የመስቀል ጦርነት እሳት እየቀዘቀዘ ነበር። አውሮፓውያን ሰለቹ። ሙስሊሞቹ በተለይ ማምሉኮች እየጠነከሩ መጡ። የመጨረሻው ምዕራፍ እየቀረበ ነበር። 13ኛው ክፍለ ዘመን አጋማሽ በመካከለኛው ምስራቅ ታሪክ አዲስና አስፈሪ ኃይል ተወለደ። ማምሉኮች። ማምሉኮች ተራ ወታደሮች አልነበሩም። በልጅነታቸው ከቱርክና ከካውካሰስ ተገዝተው የመጡ ነጭ ባሮች ነበሩ። በግብፅ ሱልጣኖች ቤተ መንግሥት ውስጥ ያድጋሉ። ቤተሰብ የላቸውም፣ ዘመድ የላቸውም። የሚያውቁት አንድ ነገር ብቻ ነው፣ ጦርነት። ለነሱ ጌታቸው አባት ነው፣ ሰይፋቸው እናት ነው። በ1250 ዓመተ ምህረት እነዚህ ባሮች በአሳዳጊዎቻቸው በሳላዲን ዘሮች ላይ አመፁ። ሱልጣኑን ገደሉ እና ስልጣኑን ለራሳቸው ወሰዱ። የባሮች መንግሥት ተመሠረተ። የማምሉኮች መሪ ሱልጣን ባይባርስ ተብሎ ይጠራ ነበር። እሱ ግስላው ፓንተር ተብሎ ይጠራ ነበር። አንድ ዓይኑ በልጅነቱ ጠፍቷል። ፊቱ የሚያስፈራ ነበር። እሱ እንደ ሳላዲን ጨዋ ወይም ቺቫልረስ አልነበረም። ለጠላቶቹ ምሕረት አያውቅም ነበር። ባይባርስ በቅድሚያ ዓለምን ያስደነገጠ ድል አስመዝግቧል። በ1260 ዓመተ ምህረት እስላሙን ዓለም ሊውጥ የመጣውንና ማንም ያላሸነፈውን የሞንጎሊያ ጦር በፍልስጤም ምድር አይን ጃሉት በተባለ ቦታ ደመሰሰው። እስልምናን ከጥፋት አዳነ። ከዚያም ፊቱን ወደ ቀሩት የመስቀል ጦረኞች አዞረ። እነዚህን ወራሪዎች ከምድራችን ጠራርጌ አጠፋቸዋለሁ ብሎ ማለ። ባይባርስ እንደ አውሎ ነፋስ ዘመተ። አንጾኪያ፣ ጃፋ፣ ቄሳሪያ ክርስቲያኖች ይዘዋቸው የነበሩ ከተሞች በሙሉ ወደቁ። ባይባርስ ከተሞቹን ሲይዝ ብቻውን አልተወም፣ አፈራረሳቸው።
ክርስቲያኖቹ ተመልሰው እንዳይመሽጉባቸው ድንጋይ በድንጋይ ላይ አይቅር አለ። በታሪክ እጅግ ጠንካራ የተባለውን ክራክ ዴ ሺቫሊዬ የተባለው ምሽግ ሰብሮ ገባ። በ1291 ዓመተ ምህረት የመስቀል ጦረኞች አንድ የመጨረሻ ከተማ ብቻ ቀረቻቸው፣ ዋና ከተማቸው አከር። የአከር ውድቀት the fall of አከር 1291 ዓመተ ምህረት የባይባርስ ተከታይ ሱልጣን አልአሽራፍ ካሊል 160,000 ወታደሮችና 100 ግዙፍ ወንጭፎችን ይዞ አከርን ከበበ። በከተማዋ ውስጥ የነበሩት 15,000 ወታደሮች፣ ቴምፕላሮችና ሆስፒታለሮች ብቻ ነበሩ። ከበባው ለ6 ሳምንታት ቀጠለ። የማምሉክ ወንጭፎች የእግዚአብሔር ቁጣ the furious እና አሸናፊው the victorious የተባሉ ግዙፍ ድንጋዮችን ወደ ከተማዋ ወረወሩ። ግንቡ ፈረሰ። ግንቦት 18 1291 ዓመተ ምህረት ማምሉኮች ከተማዋን ሰብረው ገቡ። የመጨረሻው እልቂት ተጀመረ። ቴምፕላሮች በራሳቸው ምሽግ ውስጥ ሆነው እስከ ሞት ድረስ ተዋጉ። የቴምፕላሮች ታላቁ መሪ ግራንድ ማስተር ጊዮም ዴ ቦጄ በጦርነት ወደቀ። የቀሩት የመስቀል ጦረኞችና ሕዝቡ በጀልባ ለመሸሽ ወደ ወደቡ ሮጡ። ባህሩ በሬሳ ተሞላ። ጀልባዎች በሰው ብዛት ሰጠሙ። ማምሉኮች ከተማዋን በእሳት አቃጠሏት። የአከር መውደቅ የኢየሩሳሌም ላቲን መንግሥት አውተር ሜር ፍጻሜ ነበር። ለ200 ዓመታት የፈሰሰው ደም አበቃ። የመስቀል ጦረኞች ከመካከለኛው ምስራቅ ምድር ለዘላለም ተጠራርገው ወጡ። ጦርነቱ ሲያበቃ ቴምፕላሮች ወደ አውሮፓ ፈረንሳይ ተመለሱ። መሬት አልነበራቸውም፣ ዓላማ አልነበራቸውም። ነገር ግን እጅግ በጣም ብዙ ገንዘብ ነበራቸው። የፈረንሳይ ንጉሥ ፊሊፕ አራተኛ በቴምፕላሮች ላይ ከፍተኛ ዕዳ ነበረበት። ገንዘቡን መክፈል ስላልፈለገ እነሱን ለማጥፋት ወሰነ። ጥቅምት 13 137 ዓመተ ምህረት አርብ ቀን፣ ይህ ቀን ፍራይዴይ the 13th እንደ መጥፎ ቀን የሚቆጠርበት ምክንያት ነው። ንጉሡ በፈረንሳይ ያሉትን ቴምፕላሮች በሙሉ በድንገት አሰረ። መስቀልን ይተፋሉ፣ ሰይጣንን ያመልካሉ ብሎ በሐሰት ከሰሳቸው፣ አሰቃያቸው። በመጨረሻም የቴምፕላሮች የመጨረሻው መሪ ጃክስ ደ ሞሌ በፓሪስ መሃል በሕዝብ ፊት በእሳት ተቃጥሎ ሞተ። በእሳቱ ውስጥ ሆኖ ንጉሡንና ፓፓውን ረገማቸው። በአንድ ዓመት ውስጥ በእግዚአብሔር ፍርድ ፊት እንገናኛለን አለ። ሁለቱም በአንድ ዓመት ውስጥ ሞቱ። የቴምፕላር ታሪክ በወርቅ ተጀምሮ በከሰል አለቀ። የመስቀል ጦርነቶች በወታደራዊ መስክ ለክርስቲያኖች ሽንፈት ነበሩ። ቅድስት ሀገርን ማስመለስ አልቻሉም። ነገር ግን እነዚህ ጦርነቶች አውሮፓን ከጨለማው ዘመን አውጥተው ወደ ህዳሴ ሬኔሳንስ መሯት። ንግድና ጣዕም የመስቀል ጦረኞች ከምስራቁ ዓለም አዳዲስ ነገሮችን ቀመሱ። ስኳር፣ ቅመማ ቅመም፣ ሐር፣ ጥጥ፣ ብርቱካንና ቡና። አውሮፓውያን እነዚህን ነገሮች ወደዱ። ንግዳቸው አደገ። ጣሊያን፣ ቬኒስና ጄንዋ በንግድ ሀብታም ሆነች። ዕውቀት አረቦች የጠበቋቸውን የጥንት ግሪክ የፕላጦና የአሪስቶትል መጻሕፍት እንዲሁም የአረብን ሂሳብ፣ አልጂብራ፣ ሕክምና እና ስነ ፈለክ ይዘው ተመለሱ። ይህ ዕውቀት የአውሮፓን አእምሮ ቀሰቀሰ። የአሰሳ ዘመን ኋላ ላይ የኦቶማን ቱርኮች የንግድ መንገዱን ሲዘጉባቸው አውሮፓውያን ቅመማ ቅመምን ለማግኘት ሌላ መንገድ ፈለጉ። ይህም ቫስኮ ዳጋማንና ክሪስቶፈር ኮሎምቦስን ወደ ባህር እንዲገቡ አደረጋቸው። አሜሪካ የተገኘችው በመስቀል ጦርነት በተፈጠረው የንግድ ፍላጎት ምክንያት ነው። ነገር ግን ጨለማው ውርስም ጥሎ አልፏል። በምዕራቡ ክርስትና እና በምስራቁ እስልምና ዓለም መካከል ዛሬም ድረስ የማይጠፋ የጥርጣሬና የጥላቻ ግንብ ገነባ። ክሩሴድ የሚለው ቃል ዛሬም ለሙስሊሞች የሕመምና የወረራ ትዝታ ነው። አይሁዶች በጦርነቱ ወቅት በተፈጸመባቸው ጭፍጨፋ ምክንያት በአውሮፓ ላይ ያላቸው እምነት ተሸረሸረ። ማጠቃለያ የመስቀል ጦርነቶች ታሪክ የሰው ልጅ እምነት ምን ያህል ኃያል እንደሆነ ግን ደግሞ ያ እምነት ያለ ፍቅር ከሆነ ምን ያህል አጥፊ እንደሚሆን የሚያሳይ ዘላለማዊ ትምህርት ነው። ከፓፓ ኡርባን እግዚአብሔር ፈቅዶታል ጥሪ እስከ ባይባርስ የመጨረሻ ድል፣ ከኢየሩሳሌም የደም ጎርፍ እስከ የሳላዲን ምሕረት፣ ከሪቻርድ አንበሳው ልብ ጀግንነት እስከ የሕፃናት መስቀል ጦርነት እብደት፣ ይህ የ200 ዓመታት ታሪክ ዓለማችንን ቀርጾታል። ዛሬ ኢየሩሳሌም ላይ ስትቆሙ የቤተ ክርስቲያን ደወልና የመስጊድ አዛን ጎን ለጎን ይሰማሉ።
ያ ድምፅ የእነዚያን ዘመናት ታሪክ፣ የሞቱትን ሚሊዮኖችና የሰው ልጅን የዘላለም የሰላም ፍለጋ በዝምታ ይመሰክራል።